ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የማስተምራችሁ ይሄ ፓርት 2 ነው። ሰው ነፃ ጊዜ ሲኖረው ምን ማድረግ እንደሚወድ ነው፣ ወይም መዝናናት ሲፈልግ ምን ማድረግ እንደሚወድ ነው። Today, what I'm going to teach you is a part 2 of what people like to do during their free time. What people like to do during their free time. No ማስተምራችሁ። እሺ ተዘጋጅታችኋል? ጎበዞች እንጀምር። እሺ እና በሌላ ቪዲዮ አንዳንድ አስተምሬያለሁኝ ሰው በነፃ ጊዜ እንዴት መጽሐፍ ማንበብ እንደሚወድ፣ ሚውዚየም መሄድ፣ ዙ መሄድ እንደሚወድ አንዳንድ አሁን እየቀጥዬ ደግሞ ሌላ ላስተምራችሁ ነው። እና ሰው በነፃ ጊዜ ወይም መዝናናት ሊፈልግ ሲል ምን ሊያደርግ ይችል ይሆናል መሰላችሁ? መሳሪያ መጫወት። መሳሪያ መጫወት ማለት to play an instrument. መሳሪያ መጫወት ማለት to play an instrument. So someone might like to play an instrument during their free time. እና ኢንስትሩመንት ወይም መሳሪያ ብዙ አይነት አሉ የተለያዩ። አንድ ሁለት አምጥቼላችኋለሁ። ይሄ አሁን ምንድነው? ከበሮ። ይሄ ከበሮ እንደዚህ ወይም እንደዚህ አድርገው መምታት። አይተመቸኝም። ይሄ ከበሮ ማለት drum. ከበሮ drum. So somebody might like to play the drums. ሌላ ሰው ደግሞ ምን ሊወድ ይችላል? መሳሪያ ምን አይነት መሳሪያ? ዛይሎፎን በአማርኛም በእንግሊዘኛም አንድ አይነት ነው። ዛይሎፎን እንደዚህ ድምጽ ደስ ይላል አይደል? አሳይኋችሁ። ዛይሎፎን መጫወት ሊወድ ይችላል። Somebody might like to play the xylophone. They might like to play the drum and xylophone. ሌላ ደግሞ ጊታር አለ። በአማርኛም በእንግሊዘኛም ብዙዎቹ መሳሪያዎች አንድ አይነት ናቸው። ጊታር፣ ፒያኖ አለ። ፒያኖ ሰው እነዚህ ሰው ነፃ ጊዜ ሲኖረው መሳሪያ መጫወት ሊወድ ይችላል. Right? When someone has a free time, they might play different types of instruments, from drums to guitar to xylophone to others that I have not mentioned. Piano, I think I just mentioned. So this is something somebody likes to do. ሌላ ደግሞ ሰው ምን ሊያደርግ ሊወድ ይችላል መሰላችሁ? ወደ ፓርክ መሄድ ማለት to go to the park, አይደል? Or go to the park. Some people love to be outdoors and look at nature, አይደለ? እና አንዳንድ ሰው በቃ ውጭ ሄዶ አትክልቶችን፣ ዛፎችን፣ ፈጣሪ በቃ ተፈጥሮችን ማየት ሊወድ ይችላል። እና ፓርክ ይሄዳሉ ወይም መጫወት። ልጆች ሄደው ፓርክ ላይ ፕሌይግራውንድ፣ በስላይድ፣ በስዊንግ መጫወት ሊወዱ ይችላሉ። Some people go to the park so that they can play in the playground, usually kids on slides and swings, to run around. መሮጥ፣ ኳስ፣ ውጭ ሄዶ ኳስ ለመጫወት አይደለ? ኳስ መጫወት፣ ኳስ ball አይደል? At a park somebody might play ball. They might play on a playground. They might like to just surround themselves in nature, to sit and listen to the birds and watch the trees and smell the flowers. ወይም ሰው ሂዶ ቁጭ ብሎ አበባ ማሽተት፣ ወፎችን ማዳመጥ፣ በቃ ውጭ መሆን ደስ ሊለው ይችላል አይደል? አዎ ወደ ፓርክ መሄድ or go to the park. ሌላ ሰው ማድረግ ምን ሊወድ ይችላል መሰላችሁ? ብስክሌት መንዳት ማለት to ride a bike. ብስክሌት መንዳት to ride a bike.
እና ባይክ ወይም ብስክሌት አንድ አይነት ነው። በቃ ቁጭ ብሎ ሰው ውጭ ብስክሌት መንዳት አይደለም። አዎ መንዳት ቱ ራይድ፣ መንዳት ቱ ራይድ። እሺ ሌላ ሰው ምን ማድረግ ሊወድ ይችላል? ዋና መዋኘት፣ ዋና መዋኘት ወይም መዋኘት። መዋኘት ማለት go swimming፣ መዋኘት go swimming። swimming ውሃ የሚወድ ሰው መዋኘት ሂዶ ዋና ሊዋኝ ይችላል። So someone who likes the water, you might find them swimming a lot. አይደል? አዎ የስዊሚንግ ደግሞ የስዊሚንግ ልብሶች አመጣሁላችሁ። ይሄ ከታች የሚለበስ፣ ይሄ ከላይ የሚለበስ፣ ከላይ እና ከታች ይሄ የዋና ልብስ ነው። እና አንዳንድ ሰው መዋኘት የሚወድ ከሆነ ዋና ልብስ አድርጎ ውሃ ውስጥ ሲዋኝ ታገኙታላችሁ። So if somebody likes to swim, you might find them with their swimsuit on, swimming in the water. አይደል? አዎ እሺ ሌላ ደግሞ ሰው ምን ሊያደርግ ሊወድ ይችላል? ሂዶ ወደ ባህር ወይም ወደ ባህር ዳር ሊሄድ ይችላል አይደል? ወደ ባህር ወይም ወደ ባህር ዳር ሊሄድ ይችላል ማለት someone likes to go to the beach. Go to the beach. ቢች አንዳንዴ በአማርኛ በእንግሊዝኛ ቢች ልንለው እንችላለን። ወይም ባህር ሂዶ በቃ ውሃ ብዙ ያለበት ባህር ዳር እዛ ቁጭ ማለት በቃ ውሃ አጠገብ መሆን ሰው ሊወድ ይችላል አይደል? አዎ ደግሞ ባህር ዳር ወይም ቢች ምን ታገኛላችሁ? አሸዋ ማለት ሳንድ፣ አሸዋ ማለት ሳንድ። እና ብዙ ጊዜ ትናንሽ ልጆች ወይም ትላልቅ ልጆች አሸዋ ሲቆፍሩ፣ ይሄ መቆፈሪያ ሲቆፍሩ ታያቸዋላችሁ አይደል? አዎ sometimes you see kids or adults digging up sand near a beach to play, digging up sand, a shovel with a shovel. This is a toy shovel, and so you see them digging up sand. እና ቢች መሄድ የሚወድ ሰው ሂዶ በአሸዋ ጋር ይጫወታል፣ ውሃ ውስጥ ይጫወታል። እንደዛ ነው የሚደረገው። ሌላ ደግሞ አንዳንድ ሰው መራመድ ይወዳል። መራመድ is to walk. መራመድ is to walk. Some people like to go walking during their free time. Walking ውጭ በቃ ውጭ ያለውን ሰው ማየት፣ አትክልቶች ማየት በቃ እንደ ስፖርትም ሊሆን ይችላል። በእግር መራመድ አይደል? በእግር መራመድ to go on a walk መራመድ። አዎ እሺ ሌላ ደግሞ ስፖርት መስራት ማለት to exercise. Some people like to, during their free time, they like to exercise, right? To get stronger, their muscles, their legs, all parts of their muscles, from their arms to their legs, their back. You might find them at a gym ሂዶ ስፖርት የሚሰራ ነው። ወይም ቤታቸው ስፖርት ሊሰሩ ይችላሉ። ወይም ለስፖርት ብለው በእግራቸው እየተራመዱ እየሮጡ የሚከብድ ነገሮች እያነሱ ለመጠንከር ብለው ታገኟቸዋላችሁ። So yeah, some people like to exercise, and so you might find them exercising at home or at a gym, so that they can strengthen their muscles from the upper body to the lower body, or by just doing exercise by running or walking. Okay. ጎበዞች እንቀጥል። ሌላ ደግሞ ሌላ ሰው አንዳንድ ሰው ምን ማድረግ ይወዳል? መጓዝ ማለት to travel. መጓዝ is travel. And some people, they love to go see the world.
They love to go out and see the world, and so they like to get on a plane or in a car and go and see different parts of the world, whether it's America, whether it's Ethiopia, or just Ertra, different parts of the world. They like to go and just travel. So መጓዝ ወይም travel, መጓዝ ወይም travel. ጎበዞች። ሌላ ደግሞ ምንድነው ሰው የሚወደው እንትን ኳስ መጫወት ኳስ መጫወት ኳስ መጫወት ማለት they like to play with a ball እና የተለያየ አለ አንዳንድ ሰው እግር ኳስ ማለት soccer እግር ኳስ ማለት soccer. So some people, there's different types of ball games you can play with a ball. It might be a soccer, እግር ኳስ, or soccer. It might be a volleyball. ወይም በእጃቸው ቮሊቦል ሊሆን ይችላል። በቃ በተለያየ ኳስ ልታገኟቸው ትችላላችሁ። እግር ኳስ ወይም ቮሊቦል ወይም ፉትቦል ሊሆን ይችላል። ኳስ አሳየኋችሁ። ኳስ በቃ በተለያየ ኳስ መጫወት ሰው ሊወድ ይችላል። ጎበዞች። ሌላ ደግሞ ምንድነው እንትን ቤተሰብ ጋር ጊዜ ማሳለፍ ቤተሰብ ጋር ወይም ጓደኞች ጋር ጊዜ ማሳለፍ ቤተሰብ ጋር ጊዜ ማሳለፍ ማለት to spend time with family. ጓደኞች ጋር ጊዜ ማሳለፍ ማለት to spend time with friends. Some people like to spend time with family, or they like to spend time with their friends during their free time. ቤተሰብ family, ጓደኞች friends. ማሳለፍ to spend. So some people ቤተሰብ ጋር ወይም ጓደኞች ጋር በቃ እየተዝናኑ እየተጫወቱ እየሳቁ እየበሉ የተለያየ ነገር ያደረጉ ብቻ ጊዜውን ቤተሰብ ወይም ጓደኞች ጋር ማሳለፍ ይወዳሉ. So whatever they're doing, whether it's eating, it's laughing, it's playing games, but some people just like to really spend time with family and friends during their free time. ሌላ ሰው ደግሞ እንትን ወደ ምግብ ቤት መሄድ ማለት to go to a restaurant. So ምግብ በጣም የሚወድ ሰው ካለ ምግብ የሚወዱ ሰዎች ሄደው የተለያየ ምግብ መሞከር ይፈልጋሉ። So የተለያየ ሬስቶራንት ሄደው ሊበሉ ይችላሉ. So some people love food and they want to try different types of cuisine. So you might see them during their free time going to a restaurant. ጎበዞች። ይህን ደግሞ ጓደኛቸው ጋር ወይም ቤተሰብ ጋር ሊያደርጉ ይችላሉ። እሺ እንቀጥል። ሌላ ደግሞ ሰው ምግብ የሚወድ ሰው ደግሞ በነፃ ጊዜ ምን ሊያደርግ ይችላል? ምግብ መስራት ወይም ማብሰል ምግብ መስራት ወይም ማብሰል ማለት to cook food. Some people love to just cook food during their free time. አንዳንድ ሰው በነፃ ጊዜ በቃ ምግብ መስራት ይወዳል። ለቤተሰቡ፣ ለጓደኞች፣ ለሌላ ሰው ምግብ ይሰራሉ አይደል? አዎ። ሌላ ደግሞ ምንድነው? ሌላ የምነግራችሁ አንዳንድ ሰው እንትን ቡና መጠጣት ማለት to drink coffee. Some people love to just drink coffee during their free time. They go visit different coffee shops, or they just make coffee at home. አንዳንድ ሰው በነፃ ጊዜ ደግሞ ቡና መጠጣት በጣም ይወዳል። ሌላ ኮፊ ሾፕ ሂዶ የተለያየ ቡና ሊቀምስ ይችላል፣ ወይም ራሱ ቤት ቡና አፍልቶ ሰውን ጠርቶ ወይም ለራሱ ቡና ማፍላት ሊወድ ይችላል። ራይት? እና አበሾች ደግሞ በጣም ቡና ስለሚወዱ ብዙ ጊዜ ይሄንን እያደረጉ ታገኟቸዋላችሁ በነፃ ጊዜ አይደል? አዎ፣ በነፃ ጊዜ እንደዚህ ያደርጋሉ። ሌላ ደግሞ እንትን ገበያ መሄድ ማለት go shopping, or to go to a store, or to go shopping አይደል? አዎ። እና ሰው ሄዶ ምን ልብስ ሊገዛ ይችላል፣
የተለያየ ሰው በቃ ሾፒንግ ሄዶ አሁን አንድ ልብስ አመጣሁላችሁ። በቃ ሾፒንግ የሚወድ ሰው ሄዶ ልብስ ሊገዛ ይችላል። የተለያየ ነገር መግዛት አይደለ? አዎ ልብስ ይሄ ሹራብ ገበያ መሄድ የሚወድ ሰው ወይም ሱቅ መሄድ የሚወድ ሰው they like to go shopping. They might go shopping to go buy clothes. እና በቃ እነዚህ አንዳንድ በነፃ ጊዜ ሰው ማድረግ የሚወደው ነው። ብዙ አይነት አለ። ሌሎችም ሌላ ጊዜ አስተምራችኋለሁ። እና እናንተ ይህንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛል። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ ቻው ቻው፣ ደህና ዋሉ። ቻው ቻው።